እንግዲህ ወጣ ብለን ሁሉንም ገዛዝተን ተዘጋጅተን ምን ጠብቀው ዋዜማው ይኸው እንግዲህ በአሁኑ ሰዓት የምንገኘው በኤግዚቢሽን ማዕከል ነው። የኤግዚቢሽን ማዕከል የገና በዓል ፕሮግራሙ ምን ይመስላል የሚለውን ጉዳይ ከተለያዩ ሻጭና ሸማቾች ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛለን። እነሆ ወደ ኤግዚቢሽን ማዕከል በጋራ እንዝለቅ። የወንዶቹን አብዛኛው ያዝነው ጂንስ ስኩሎች አሉ፣ ቲሸርቶች አሉ፣ ጃኬቶችም አሉ። በተመጣጣኝ ዋጋ ነው። ክሪስማስ ላይ ሰው በተለይ የሚጠይቀው ምንድን ነው? በዓል ሲሆን እሱማ ከላይ ቲሸርቶችም ሱሪም ይጠይቃሉ። ሁሉም ነገር ይጠይቃሉ። እኛ ጋር ያሉ አሪፍ ልብሶችን ስለሆኑ ይጠይቃሉ። እኛ ጋር ነው እንዲመጡ ምን ትመክራቸዋለህ? ኤግዚቢሽን ማዕከል መጣችሁ ጎብኙ። አሪፍ ልብሶች አሉ። መልካም በዓል ነው። ያው ሁሉም ነገር አለ። ያው በተመጣጣኝ ዋጋ ለበዓሉ ሁሉም ተዘጋጅቶ እየጠበቀ ነው። እንግዲህ ያው የቤት እቃዎች አሉ፣ የተለያዩ የቤት እቃዎች አሉ። አብዛኛው ማሽን ነገሮች አሉ። ጁስ ማሽን፣ የዳቦ ማሽን፣ የቅመማ ቅመም መፍጫ፣ ሁሉም ነገር እንደምታያቸው አክለሪክ ዘመናዊ እቃዎች አሉ። መጥበሻ፣ ሴቭ የሚያደርጋለን ሁሉ ነገር የተመጣጠነ ነገር አለ። ጥሩ እቃዎች አሉ። በዓልን በኤግዚቢሽን ማዕከል ታዳሚው መጥቶ እንዲገበያይ መልእክት ካለ እንኳን አደረሳችሁንም አንድ ላይ ልስማ። እንኳን አደረሳችሁ። አመታችሁ እንግዲህ እቃ ሸምቱ። በጥሩ ዋጋ ይዘን ቀርበናል። የተለያዩ የቤት ማሳቢያ እቃዎችን ያገኛሉ። በማከፋፈያ ዋጋ እየሸጥን ነው። ኖርማሊ እናከፋፍላለን። ኢምፓየር ስቶሮች ላይ ብራንቾች አሉን። ሐዋሳ ላይ፣ አዲስ አበባ ላይ የተለያዩ እቃዎች አሉ። እነዚህን በማከፋፈል እና በመሸጥ እንታወቃለን። አሁን ግን በማከፋፈል ደረጃ በሚባል ዋጋ ነው እየሸጥን የምንገኘው ከ50 ብር ጀምሮ ናቸው። እስቲ ንገሪኝና ሰው ቢመጣም ሸምተው በዓል እንዴት ያሳምርለታል የሚለውን ነገር ነው። የምትመለከታቸው ነገሮች የቤት ማስዋቢያ እቃዎች ናቸው። ቤታችሁ ለስጦታ ይሆናሉ። እንዲሁም ቤት ማሳመሪያ፣ ቢሮ ማሳመሪያ፣ የተለያዩ ኮርነር ሼልፎች አሉን። እንደነዛ እቃዎች አሉን። ማሳመሪያ ነገሮች አሉን። ከዋጋ አንጻር ምን ይልሻል ሰው? ከዋጋ አንጻር ማከፋፈያ ስለሆነ በጣም ቅናሽ ነው። ከሌላ ቦታ ለምሳሌ 3000 4000 በሚገዙበት ፋንታ እዚህ በ1000 ባልሞላ እቃ ያገኛሉ ማለት ነው። የእንኳን አደረሳችሁ መልእክት ካለሽ እሱን ልስማ። ለበዓሉ እንግዲህ ሁላችሁንም እንኳን አደረሳችሁ። መላው ኢትዮጵያ የሰላም የፍቅር ያድርግልን። በብዛት ከበዓሉ ጋር ነው እያንዳንዱ በዓል በመጣ ቁጥር ከበዓሉ ጋር ነው አብሮ የሚሄደውን ነገር ሰው የሚፈልገው እና አብዛኛው ጊዜ ዲም ላይቶች ምናምን ይፈልጋሉ። እሱንም ይዘን ተገኝተናል። ከተለመዱት ውጪ ምንድነው ህዝቡ የሚጠይቀው ለየት ያለ ነገር? ሰው ያው አብዛኛው አዲስ ነገር ሲያይ ለመሞከር ይፈልጋል እና አንዳንድም እንደዚህ አሉ የራሳቸው የሚፈልጉትን ነገር መተው የሚወስዱ ሰዎች አሉ እና አሪፍ ነው። እንኳን አደረሳችሁ መልእክት ካለ ልስማ። ያው ለመላው ኢትዮጵያ ህዝብ መልካም ጊዜ። አቤት ደስ ማለቱ ዋዜማው በሊዘና የሰላም ብስራት ዜና ዋዜማው በሊዘና ለወገን ፍቅር ዜና ዋዜማው በሊዘና የሰላም የተከበራችሁና የተወደዳችሁ ወደ አድማጮቻችን በአሁኑ ሰዓት በመዲናችን አዲስ አበባ በተለያዩ ትልልቅ ሞሎች የገና በዓል አከባበር ምን ይመስላል ስንል ቅኝት እያደረገን እንገኛለን። አሁን ለሳስ የሚሉ ሾፒንግ አገልግሎቶች አሉ። እስቲ ገብተን የገና በዓል ቅኝቱ ምን ይመስላል የሚለውን ነገር እንመለከታለን። አብራችሁን ቆዩ። ውድነቱና የወሌ ለምን ነገር በጣም አሁን እንትን ውድ ነው። ጭማሪ ያለው በጣም ኮማን ሄር ምንም ዋጋ ውድነት ሌላ ምንም ማለት ዋጋም ብዙ ቅናሽ ነው። በሁሉም ላይ ቅናሽ ነው። ከዛ ከሌላው ጊዜ ቀዝቀዝ ያለ የባህል አልባሳት፣ ጌጣጌጥ እና የተለያዩ የባህል እቃዎችን ይዘናል። ግን ያው በዚህ አመት ትንሽ ቀዝቀዝ ያለ በጣም ሞቂል ነበረ። ትዕዛዝ ይኖረን ነበር። እንደምታየው እንደዚህም ጭር ያለ አይሆንም። ብዙ ወኪንግ ከስተመሮችም ይኖሩን ነበር። እንግዲህ ያው ከኢኮኖሚ መቀዛቀዙ ጋር ይመስለኛል የስራው መቀዝቀዝ። ከዚህ የተሻለ ነገር ያው ተስፋ እንቆርጥ። የእናንተ ሞል በጣም በድባቡ ይለያል። እንደው አሁን ስላለው ድባብ የምትነግሪኝ ነገር ካለ ፊት ለፊትሽ ላይ ደግሞ በጣም የተለየ ነገር ይታያል። አብዛኛው ሰው ያው ፎቶ ለመነሳት ምናምን እንትኑንም ድባቡንም ለማየት ይመጣል። እንግዲህ አሜን መልካም ማለት ያው ሞላችን እንደ ቀድሞ የሞቀና የደመቀ ነው አሰራሩ። ክሪስማሱ ምኑ ደስ ይላል። ግን ሰው ያው ያለው ነገር የኢኮኖሚ ምን ይሁን አላቅም ብቻ ሰው የለውም፣ ቀዝቅዟል። እንደ ድሮ አይደለም። ድሮ ላይ ያለ አሪፍ ነበረ ሞቅ ያለና ሰው ማገበያየቱ ደስ የሚል
የሚል የሚጎበኘው ቱሪስቱም ምኑ የሚመጣ ነበር። አሁን ላይ ቱሪስትም አላይም። ያለው ነገር ይሄ ነው። በፊት በዚህ ሰዓት የተለየ ነገር ነበረ? ከዛሬ ዓመቱ ጋር ሲነጻጸር ልዩነት አለው? ልዩነት አለው። ያለው ልዩነት ያው ቱሪስቶችም ይመጣሉ፣ ቱሪስቶች ይገበኙታል። አብዛኛው ቱሪስቶች ይመጣሉ። ሞርኒንግ ስታር ላይ ደስ የሚል ድባብ ነበረው። አሁን ላይ ቱሪስቶችም የሉም። ራሱ ሰውም ለመገበያየት ያለው የኢኮኖሚውን ይሁን ምን ይሁን አላውቅም፣ በአጠቃላይ የቀዘቀዘ ነው። ይሄን ያህል ደስ የሚል ድባብ ነው ብዬ ማለት አልችልም። ያለው ሁኔታ እንደዛ ስለሆነ ማለት ጥሩ ነው፣ አሪፍ ነው። ምንም የፊት መጠበቂያ ፕሮዳክቶች ሁሉም የወንድም ሴት ነው። ኮስሞቲክስ ላይ ብዙ አይደለም፣ ሜቢ ክሎዚንግ ስቶር ላይ ነው እንጂ ኮስሞቲክስ ላይ እንደ ሁልጊዜው እንደዛ የለው። ገበያው ከምነው አንጻር የትዩ ነገር አለ? አሁን ላይ ብዙ አይደለም፣ ያምነው ይሻል ነበር። በሚቀጥሉት ቀናት ኤክስፔክት የሚደረግ ነገር ይኖራል ምናልባት ሲቀርበው። የተከበራችሁና የተወደዳችሁ ውድ አድማጮቻችን የነበረንን ቆይታ ጨርሰን በተለይ የገና በዓል ቅድመ ዝግጅትን በተመለከተ ሸማቹ ማህበረሰብ በክሪስማስ በዓል የተለያዩ ጉዳዮችን ሲመለከትና ሲሸምት አይተናል። ወዳጅ ቤተሰብ፣ ህጻናት፣ አዋቂ ለሁሉም የሚሆን የተለያዩ እቃዎችን ነው በኤግዚቢሽን ማዕከል የተመለከተው። እንዳደመጣችሁት ሸማቹና ሻጩ በተለያየ መልኩ ተገናኝተናል። በተለይ ገበያው ምን ይመስላል ስንል ሻጮችን አነጋግረን ነበረ። ገዢዎችም የሰማችሁትን ሀሳብ ሰጡ። በዓል እንዲሆንላችሁ ተመኘን። ጤና ይስጥልን።